ዝውውሩ ተቋረጠ። ወሽመጤ ቆረጥ ፋብሪዚዮ ሮማኖ ማን መጀመሪያ አዘዋውር አለ ሲጀመር ማለት ነው። ማን አለ? የማንቸስተር ከፍ እንግዲህ በሚያሳዝን ሁኔታ የሕክምና ምርመራ ላይ ጨብጢውን ኤችአይቪውን ምን እንደተገኘበት አልታወቀም። ዝውውሩ ተቋርጧል። ማንቼ ፕላኑን ቀይሯል ተብሏል። የ100 ሚሊዮኑን ሊመጣ ነው መሰለኝ። ደሳለኝ የ100 ሚሊዮኑ ሊፈርም ነው መሰለኝ። አልታወቀም። እንግዲህ ጀማው ማንቼ ፕላኑን ቀይሯል። ያበደ ፊርማ ይሻለ ኦማር ቤራዳ ደና ፊርማ አምጣ ብያለሁ። የማጫቸው የማንቼ ደጋፊዎች ልንገራችሁ ብዬ ነው። በጣም ያሳዝናል ጀማው። ኤደርሰን ወደ ዩናይትድ የሚያደርገው ዝውውር ተቋርጧል። ማለትም ወደ ዩናይትድ አይዘዋወርም 100% ተረጋግጧል። ፋብሪዚዮ ሮማኖ እንደነገረን ማለት ነው። ምክንያቱም በሕክምና ምርመራዎች ላይ በታዩ አንዳንድ ጥቃቅን ይሁን አይዶን ነው ብቻ አንዳንድ ዩናይትድ ያልተመቸው ነገር ነበረ። ያው የጉልበት ጉዳት ነበረበት ምናምን የሚሉ መረጃዎችን ቅድም እያየው ነበረ። ግን ያው አትላንታ 100% ብቁ ነው ብሎ ያምናል። ዩናይትድ ደግሞ ያልተመቸው ነገር አለና የዝውውሩን አቋርጦታል ማለት ነው። ይሄ በእውነት ያሳዝናል። እኛ እሱን ለማየት ለምንጠብቀው ደጋፊዎችም ፕላስ ደግሞ ለሱ ደግሞ እንደ ተጫዋች ራሱ ፕሮፌሽናል ካሪየሩን የሆነ አንድ ስቴፕ ከፍ ሊያደርግ የሚችልበትን እድል በእንደዚህ አይነት ወይ ማጣት ያሳዝናል። ለማንኛውም ኤደርሰን ወደ ዩናይትድ የሚያደርገው ዝውውር 100% ተቋርጧል። ዩናይትድም ቀደም ሲወጡ ለነበሩ መረጃዎች ሆነ የሮማውን ፈረንሳዊውን አማካይ ኮኒ ዓለም ዋንጫ ላይ ያያችሁት ያላችሁትን ልጅ ማለት ነው፣ የድሬዳዋ ልጅ ማለት ነው። እሱን ለማስፈረም እንቅስቃሴ እያደረጉ ነው እየተባለ ነው እና የሚሆነው ማየት ነው። ግን ያሳዝናል፣ ብቻ በጣም ያሳዝናል ለእሱ እንደ ግል፣ እኛም ደግሞ እንደ ደጋፊ ደግሞ እሱን ለማየት ለምንፈልግ ማለት ነው። ያሳዝናል። ሰበር ዜና ኤደርሰን ቱ ማን ዩናይትድ ሂርዊ አልሄድም፣ ሂርዊ ዶንት ጎ አልሄድም። ዲል ኦፍ አባቴ ሜዲካል ወድቆ ተሰረዘ። ማን አንድ ወደፊት ሁለት ወደ ኋላ የሆንሽ ክለብ ማን አረ ጉዳዩን ምን አለ ሻውን ከቸልሲ ማን ነው ላቪያ ምናምን ነገር ሾፕ ማድረግ አለብሽ። ወልማርት ሄደሽ አንድ የዩናይትድ ደጋፊ ማን ነው አረ ጎስት በእናት ፕሪሚየር ሊግ እንኳን እስኪጀመር ድረስ ፍታን ምናምን ነገር ብሎ በጸባይ ስለጠየቀኝ በቃ ምንም አልልሽም። አሪፍ ነገር ነው። እንደውም አሪፍ ነገር እኮ ከዚህ ራሱ ማውጣት አይቻልም። ተረፍሽ እመኝ ነው የምልሽ። 5 ዓመት ፈርሞ ጉዳት ያለበት ሰውዬ ቢሆን ታውቃላችሁ፣ የዩናይትድ ተጫዋች ሉክሾ ያስተምራችኋል እኮ ትጎዳለህ፣ ቁጭ ብለህ ደሞዝ ትሰበስባለህ፣ ኮንትራት ምናምን ነገር የሚታደስበት ሰዓት ላይ ትመለሳለህ፣ የሚገርም አቋም ታሳያለህ፣ ኤክስቴንድ ይደረግልሃል፣ ትጎዳለህ። ሪንስ ኤንድ ሪፒት ማለት ነው። ገባህ? የዩናይትድ ፊሎሶፊ ነው የምልሽ። ቶሚ ደግሞ አመጣለሁ ብለሽ እሱ ደግሞ ፈረመብሽ። ገባሽ? ማን ልታመጪ ነው? እኔም ያበደ ሰው ልስጥሽ ማለት ነው። የፕሪሚየር ሊግ ልምድ ያለው የዋንጫ ልምድ ያለው ኤክስፒሪየንስ ያለው ብዙ ቦታዎች ከቨር የሚያደርግ ክሪስቲን ኖርጋርድ አለልሽ። ምርጥ ተጫዋች ማለት የብሬንትፎርድ አምበል የፕሮጀክታቸው ሄድ ማለት እኔ ታውቃለሽ፣ አምበል ማስጀመር ምናምን ነገር ሙዴ ነው። የብሬንትፎርድን ሄድ ኦፍ ዘ ፕሮጀክት ባለፈው አስፈረምኩት ያለፈው ዓመት። አሁን ላንቺ እሸጥልሻለሁ። የኒውካስልን ሄድ ኦፍ ዘ ፕሮጀክት ጠቅላ አረገው ነው። ኔክስት ደግሞ የማን ዩናይትድ ሄድ ኦፍ ዘ ፕሮጀክት አመጣውና ኳስ ያቀብለናል ማለት ነው። ምክንያቱም አይጠቅመንም። ምንም እኮ አዲስ ነገር የለም። ፋብሪዚዮ ሰጠ፣ ፋብሪዚዮ ነሳ። አልሆነም። ይመርመር ይታይ፣ የዚህ ልጅ የጤና ጉዳይ እንዴት ነው ብለን አስመረመርን። አሜሪካ አልሆነም። የአሜሪካውን ምርመራ አልወደድነውም። ተእንግሊዝ ይመርመርልናልን። ተእንግሊዝ ሲመረመር አልወደድነውም። በቃ አልሆነም። ፋብሪዚዮ ሰጠ፣ ፋብሪዚዮ ይኸውላችሁ፣ እኛ ቸግሮን ያውቃል። እንዲያረዳልች አቲ ዱነጓ ቸግሮን ያውቃል ወይ? መላ ቸግሮን ያውቃል እንዴ? ውድ ግዢ ያላሳየናቸውም እንዴ? ምድረ ፎቃቃ የሀብታም ልጆች ነን። ፋብሪዚዮ ሰጠ፣ ፋብሪዚዮ ነሳ። ኖርማል ምንድነው? ብራጠረሽ ማንቺ ብራጠ ቻሌንጅ ጀምርላት ለማንቺ። ወይኔ ሂርዊ ጓስ ብለሽም ትገረጫለሽ ማንቺ። የኤደርሰን ዝውውር ጋይስ ዲል ኦፍ ወደ ጣሊያን ተመለስ ብለው ሰደዱት። ሕክምና ላይ ምናምን ያየነው የደበረን ነገር አለ ምናምን ነገር አሉ። አትላንታ ደግሞ 100% ጤነኛ ነው ልጁ፣ መልሱት ብለዋል። የለም በቃ አልፋ አላስፈረምሽም። የለም ያስፈረምሽው የሃንግማንን ሰከንድ አንድ ነው።
ጭራሽ እንደነጭው የጀመራችሁ ይብራብን ምናምን እያስመረመራችሁ ወይ መድሃና የኤደርሰን ዝውውር ለማንኛውም ቀርቷል። ቤተሰብ ብር አጥሯት ነው እርግጠኛ ነኝ። ለሌላ ሚድፊልደር ብር አጥሯት ነው። በዚህ አያዋጣም ብላ ነው ማንቺ። የመጀመሪያ የዩናይትድ ፈራሚ ሆኗል ተብሎ ሲጠበቅ የነበረው ኤደርሰን እንግዲህ አሁን የዩናይትድ ተጫዋች እንደማይሆንና ዩናይትዶች እሱን እንደማያስፈርሙ ተረጋግጧል። ዝውውሩ ተቋርጧል። ዩናይትዶች እንግዲህ የመጀመሪያ ሜዲካሉን ካረገ በኋላ ጥርጣሬ አድሮባቸው ነበረ። በማንቸስተር ከተማ እንግዲህ ሁለተኛ ሜዲካሉን ቴስቱን ካረገ በኋላ ዩናይትዶች እንደማያስፈርሙት ነው እንግዲህ የተነገረው። ፋብሪዞ ይህንን ነገር አሁን ላይ ይዞት ይወጣውና አታላንታ ወደ ቡድናቸው ይቀላቅሉታል። ዩናይትድም ራሱን ከዚህ ዝውውር አግልለዋል። ሌላ ሚድፊልደር ይመለከታል። አይሆፕ ነገር ጥሩ ነገር ይመስለኛል። ሁለት ብራዚላውያን ሁለት አቬሬጅ የሆኑ ፕሌየሮች ከምንመለከት አንድ ቶፕ ፕሌየር ቢያስፈርሙና የምንተማመንበት አይነት ተጫዋች ብንመለከት አሪፍ ነው ብዬ አስባለሁ። የሳንቶስ ዝውውር አሪፍ ነው። ፕሪሚየር ሊግ ልምድ አለው። ከኤጁም አንጻር ብዙ ዓመት ሊያገለግለን ይችላለን ብዬ አስባለሁና ቀጣዩ እንግዲህ ፈረንሳይ ተጫዋች ይሆናል ብዬ አስባለሁ። ዩናይትዶች ከዚህ ዝውውር በመውጣታቸው ደበራችሁ ይሳል ደበራችሁም ኮመንት ላይ ሀሳባችሁን ፎሎ ማድረግ እንዳረሱ። ከአትላንታ በቅርብ ያስፈረም ነው የኤደርሰን ጉዳይ ማለት ነው። አሁን ላይ ማንቸስተር ዩናይትድ ዲል ኦፍ ብሎ ፋብሪዚዮ ፖስት አድርጎታል እና ማንቸስተር ዩናይትድ ሙሉ ከዚህ ዝውውር ራሱን አግልሏል። ምክንያቱም ሜዲካል መሰለኝ የወደቀው ነገር ግን አትላንታ ልጁ ሙሉ በሙሉ ጤነኛ እንደሆነ ነው የሚያምኑት። ማንቸስተር በዚህ ምክንያት ልጁን ለአትላንታ መልሶታል። ጥሩ ነገር ነው። ትናንትና አንድሪ ሳንቶስ እንዳስፈረምን ይታወቃል። ቢያንስ ሁለት ተጠባባቂ ልጆችን በውድ ገዝተን ከምናስቀምጥ አንድሪ ሳንቶስ ይጠቅመናል። አሁን ላይ ቢያንስ ሁነኛ 6 ቁጥር ካስፈረምን ከተቀያሪ ወንበር ለመነሳት ልጁ ፐርፌክት ነው። ለማንቸስተር ዩናይትድ ቋሚ አይሆንም ነበር ብዬ ቪዲዮ የሰራሁት። ሁነኛ ሲኤም እና ማለት ነው ዲኤም ተጫዋቾች እንዳለ ትላልቅ ክለቦች ገብተዋል። ማንን እንደምናመጣ አላውቅም። ቹዋሚኒ ነበር፣ እሱም ለማድሪድ እስከ 2031 የሚያቆየውን ፊርማ ፈርሟል። አሁን ላይ ማን ቀራቸው ብትሉኝ ምንም ማውቀው ነገር የለም። ከየት አባታቸው ተጫዋች እንደሚያመጡልን ብቻ አላውቅም። ማንን እንደሚያስፈርሙ እና አንድሪ ሳንቶስ ከቅያሬ የተነሳ ለመጫወት ቤስት ነው። ማንን ቋሚ ተጫዋች እንደሚያመጡልን አላውቅም። እስኪ እንጠብቃለን ሁላችንም። ጉድ ሳይሰማ መስከረም አይጠባም ማለት አሁን ነው ጋይስ። ማንቸስተር ዩናይትድ ኤደርሰንን ለማስፈረም የነበረውን ሀሳብ ሙሉ በሙሉ በመቀየር ዝውውሩ በአሁኑ ሰዓት እንደተቋረጠ ፋብሪዚዮ ሮማኖ በሰበር መረጃው አሁን አጋርቷል ማለት ነው። ስለዚህ ኤደርሰን ወደ ማንቸስተር ዩናይትድ ሂር ዊጎ የተባለው መረጃ ቀርቷል ማለት ነው። ዩናይትዶች ተጫዋቹን ለማስፈረም የነበራቸውን ሀሳብ ሙሉ በሙሉ በመቀየር ዝውውሩን ትተውታል። ወደዚህ ተጫዋች ዝውውር እንደማይመለሱም ፋብሪዚዮ ሮማኖ ያረጋገጠ ሲሆን ሌሎች ተጫዋቾችን መመልከት እንደጀመሩ ተሰምቷል ማለት ነው። ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻችሁ። ብሬኪንግ ኒውስ ሼር ኮፒ ሊንክ እያደረጋችሁ ቤተሰብ ለሁሉም አዳርሱት። ኤደርሰን ወደ ማንቸስተር ዩናይትድ ሊዘዋወር የነበረው ዝውውር ሙሉ ለሙሉ መቋረጡ እንዲሁም ደግሞ ኤደርሰን ወደ አትላንታ እንደሚመለስ ታማኙ ዘጋቢ ፋብሪዚዮ ሮማኖ ይፋ አድርጓል ማለት ነው። ኤደርሰን በማንቸስተር ዩናይትድ ምርመራ በተደረገለት ሲሆን ምርመራውም ላይ እንደወደቀ ይፋ ተደርጓል ማለት ነው። አትላንታዎች ኤደርሰን ሙሉ ለሙሉ ጤነኛ ወይም ደግሞ ሙሉ ለሙሉ ፊት እንደሆነ ቢያምኑ ማንቸስተር ዩናይትዶች ግን በምርመራው ወቅት ላይ ያገኙት ሁኔታ እንዳጋጠማቸው ተናግረው ኤደርሰን ወደ አትላንታ እንደሚመለስ ይፋ አድርጓል። በዚህ መሰረት ማንቸስተር ዩናይትዶች ሌላ የአማካኝ ስፍራ ተጫዋች ላይ ትኩረት እንደሚያደርጉ ይፋ አድርጓል ማለት ነው። ኤደርሰን ወደ አትላንታ ይመለሳል። ማንቸስተር ዩናይትድን የማይቀላቀል ይሆናል። ሼር ኮፒ ሊንክ እንዳይረሳ። ከባድ ነገር ሊመጣ ይመስለኛል ሰዎች፣ ምክንያቱም ማንቸስተር ዩናይትድ ሰሞኑን በሚዲያው ደጋፊዎቹ እጅግ እየተንጫጩበት ይገኛሉ። እንዴት ነው ስለ 100 ሚሊዮን ፓውንድ ተጫዋች ያወራችሁ ማኑ ሳንቶስ ኤደርሰን የምትሉት እያሉ ከባድ ወከባ ነበር እና አሁን ይህንን ኦፍ አድርጓል። በሆነ ምክንያት ሜቢ በሜዲካል ችግር ይሆናል ኦፍ የተደረገበት ማለት ነው። ያው የሆነ ችግር አለበት ማለት ነው ልጁ ጤናው ላይ። ሶ አሁን ሳንቶስ ኦልሬዲ በ50 ሚሊዮን ፓውንድ ስለፈረመ ማንቸስተር ዩናይትድ ከባድ የሚባል ዝውውር ሊያደርግ ይችላል። ሜቢ ብሩኖ ጉማሬሽን ሊጠልፈው ይችላል እየተባለ ከባድ ዝውውር ጠብቁ። የማንቸስተር ዩናይትድ ደጋፊዎች የምር ክለባችሁ የሆነ ሴራ ሳያሰራ ይቀር። ይህ ተረገመ